So day 3 ምን ይላል? vowel teams ይላል። So in English we have around 28 የሚያክሉ vowel teams አሉ። So out of these vowel teams common የሚባሉ 14 vowel teams ይዤላችሁ መጥቻለሁ። So these are 7 pairs ማለት 7 ሲባዛ በ2 14 vowel team አለ ማለት ነው። So the first one youth AI and AY ይላል አይደለ? So የኛ ፊደል ገበታ እነዚህ ሁለቱን አይ ብለን እንድናነብ ነው የሚያደርገው አይደለ? አብዛኛውን ጊዜ and I have noticed like my students most of them እነዚህ ሁለቱን አይ ብለን ነው የሚያነቡት። ይሄ ትልቁ ስህተት ነው። because AI እና AY A የሚል ድምጽ ነው ያላቸው። this is A የሚል ድምጽ ነው ያለው። OO እና OEE ደግሞ ሲመጡ OO ምን የሚል ድምጽ አለው? O የሚል ድምጽ አለው። double E ደግሞ E የሚል ድምጽ አለው። ሁሌ ነው ወይ አይደለም? ኦኬ this OO can be O or it could be A። ለምሳሌ door ስትሉ O ያረግነው አይደለ? blood ስትሉ ምን የሚል ድምጽ አለው? A የሚል ድምጽ አለው። ግን ብዙ ጊዜ O የሚል ድምጽ አለው በሚለው ነው O የሚል ድምጽ አለው በሚለው ነው የምንለው። and OI እና OI ደግሞ as you might have guessed O የሚል ድምጽ አለው። so these two are በጣም easy የሚባሉት because A ከአይ ጋር እና ከዋይ ጋር ሲመጣ also O ከአይ ጋር እና ከዋይ ጋር ሲመጣ ሎንግ ቫውል ነው ያለው። ፓርት 2 ላይ ስለ ሎንግ ቫውል አስተምራችኋለሁ። when you say ሎንግ ቫውል ቫውሎቻችን በራሳቸው ሲነበቡ ነው easy right። ነገር ግን ራሳቸውን A እና O ከዩ ጋር እና ከW ጋር ፔር አፕ ካረግናቸው ይቀያየራሉ። A መሆን ያለበት O ነው፣ O መሆን ያለበት A ይሆናል። ምን እያለን ነው? A U እና A W ሁለቱም አው የሚል ድምጽ አላቸው። you see sorry O የሚል ድምጽ አላቸው። you see መሆን ያለበት እኮ A ነው ግን O ሆነ አይደለ? እዚህ ጋር ደግሞ O ነው ያለው፣ እዚህ ጋርም O ነው ያለው ግን A የሚል ድምጽ አለው። you see O መሆን ያለበት A ነው፣ A መሆን ያለበት O ነው። ይቀያየራል ማለት ነው። እሺ OA and OW these two has an O sound or O ሊሆን ይችላል፣ ውላት ነው ትችላለች። UE እና UI ደግሞ it could be O የሚል ድምጽ ወይም ደግሞ U የሚል ድምጽ ኖራቸው ይችላል። አሁን ምን እያለ እንደሆነ በቃላቶች ላስረዳችሁ። so if AI and AY if both of them they have an A sound how do we use them? እንዴት ዲፈረንሺየት እናርጋቸው እንዴት እንጠቀማቸው የሚል ጥያቄ ከተፈጠረባችሁ if the A sound ፊት ለፊት ካገኛችሁት or መሃል ላይ ካገኛችሁት የቃሉ ፊት ማለት የቃሉ መሃል ላይና የቃሉ ፊት ላይ ካገኛችሁት AI ትጠቀማላችሁ። ነገር ግን የቃሉ መጨረሻ ላይ ሲመጣ AY ትጠቀማላችሁ። ለምን ሲባል አንድ የእንግሊዝኛ ቃል ነገራችሁ ነበር ከዚህ በፊት ቪዲዮ የምታዩ ከሆነ በአይ አያልቅም በዩ አያልቅም። ስለዚህ መጨረሻን አይን ላይ ለማስመጣት ሲባል if A የሚለው ሳውንድ መጨረሻ ከመጣ AYን ታደርጋላችሁ ማለት ነው። ለምሳሌ air ስትሉ and rain ስትሉ this A has this A sound is ፊት ለፊትና መሃል ላይ that's why we used AI። ነገር ግን when we say spray you see ስትር A air ትር ኤነ ስትር ኤየ መጨረሻ ላይ መጣ we used AY ማለት ነው። ደብል ኦ እና ደብል ኢ ምን የሚያሻማ ነገር የለም። ኡ እና ኢ ነው at least for this video ልምጽ ሊቀየር ይችላል of course ግን ለዚህ ቪዲዮ ኦ እና ኢ ነው የምናረገው ኡ እና ኢ ነው የምናረገው። ለምሳሌ when you say cook ከ ኡ ከ እሺ book ብ ኡ ከ ኡ ኡ you see sweet sweet you see ኢ የሚል ድምጽ አለው ማለት ነው። OI እና OI the same logic for this one like የተጠቀምነው እዚህ ጋራ የምንጠቀመው ለምን AI እና AY ላይ ምን ብያችሁ ነበር? if this A sound comes at the beginning or middle of the word we use AI. the same goes for OI okay OIም እንደዛ ነው። O የሚለው ድምጽ ፊት ለፊት እና መሃል ላይ ካገኛችሁት የቃሉ ፊት ለፊት እና መሃል ላይ OIን ትጠቀማላችሁ። ነገር ግን O የሚለው ሳውንድ at the end of the word የቃሉ መጨረሻ ከመጣ OIን ትጠቀማላችሁ። ለምን? ያ ቃል ኤኒ የእንግሊዝኛ ቃል በአይ ማለቅ የለበትም። that is the reason behind ማለት ነው። ለምሳሌ ኦይል ዘይት ኦይል ስትሉ right ቦይል ማፍላት በኦይል ስትሉ እሺ ቦይ ስትሉ በኦይ ኢምፕሎይ ኢምፕል ኦይ መጨረሻ መሃል ላይ ፊት ለፊት ይሄ ነው ሎጂኩ። ቀላል ኤዩ እና ኤደብሊው ኦ ድምጽ አላቸው ብያቸዋለሁ። ለምሳሌ ኦገስት ነሐሴ ወር ማለት ነው። ኦ ግ ኤስ ት ኦገስት ኤዩን ኦ እያደረግን ነው። እሺ ኤደብሊውን እንደ ኦ ስናደርግ ለምሳሌ ሶ ጆ ስትሉ አያችሁ መጨረሻ ላይ መጣ ምን ሆነ? ኤደብሊው እና ኤዩ አደረግን። ቅድም አንድ ቃል በአይ እንደማያልቅ ነበር የነገርኳችሁ፣ በዩም አያልቅም። ኦሪጂናል የእንግሊዝኛ ቃላቶች they don't end with you I
ቪ እና ጄ በአራቱም አያልቅም። ለዛ ሁለተኛ የተፈጠረ ያለው እየተደረገ ያለው በዛ ምክንያት ነው ማለት ነው። እዚህ ጋር ምን ብያቸዋለሁ? ኦዩ እና ኦደብሊው አው የሚል ድምፅ አላቸው። አያችሁ ሶሪ አያችሁ የአ ድምፅ ይሏል። ሶ ዩ ሴ ኦዩ እና ኦደብሊው አው ናቸው። ለምሳሌ አውት ስትሉ አይደለ? ራውንድ ስትሉ አው 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 አይደለ? ኦደብሊውም ልክ እንደዛ ነው። ሃው ስትሉ፣ ናው፣ ዋው ስትሉ በጣም ኮመን ናቸው። ሃው ለምን አው ሆነ? ቢኮዝ ኦደብሊው አው ስለሆነ ነው። ናው ለምን አው ሆነ? ኦደብሊው ምን ስለሆነ? አው ስለሆነ። ዋው ስትሉም ልክ እንደዛ ነው። ሶ ዲስ ኢዝ ኢት ማለት ነው። ኦኤ እና ኦደብሊው ሁለቱም ኦ የሚል ድምፅ አላቸው። እዚህ ጋር ተመልከቱ። እዚሁ ቪዲዮ ላይ ምን ብያቸው ነበር? ኦደብሊው ምን ሳውንድ አለው? አው ብያቸው ነበር። እዚሁ ተቀይሮ መጣ። ምን ሆነ? ኦ የሚል ድምፅ ኖረው በራሱ ድምፅ ማለት ነው። ሶ መቼ ነው ኦኤን የምናስገባው? መቼ ነው ኦደብሊውን እንደ ኦ የምናስገባው ከተባለ የቃሉ ሲለበል የሚባል ነገር አለ። ሲለበል ማለት የቫውል ድምፅ ማለት ነው። ሶ ኢፍ the word has o sound at the beginning of the syllable ወይም ደግሞ at the middle of the syllable ኦኤ ይገባል። ነገር ግን at the end of one syllable ወይም more than two syllables መጨረሻ ላይ ኦ የሚል ድምፅ ሲመጣላችሁ ኦደብሊ ታደርጋላችሁ። ልድገምላችሁ። ኦኤ መች ነው እንደ ኦ የሚገባው ካላችሁ የቃሉ መጀመሪያ ላይ ወይም መሀል ላይ ኦ የሚል ድምፅ ካገኛችሁ ኦኤን ታደርጋላችሁ። ግን አንድ ሲለበልም ሆነ ሁለት ሲለበል ቫውል ድምፅ ነው ብያቸዋለሁ። የአዝርዮች ማለት ናቸው። የእነሱ ጋራ መጨረሻ ካገኛችሁት ኦደብሊ ይገባል ማለት ነው። ለምሳሌ ኦት አይደለ? ኦት ማለት ይሄ አጃ ትወዳለህ? ሶ አጃ ሲጻፍ ኢዝ ኦት። አያችሁ? ኦት ዲስ ኢዝ መጨረሻ መሀል ላይ ፊት ለፊት ነው የመጣው ኦኤ ገባ። እሺ ቦት ስትሉ ጀልባ። አያችሁ? ብኦት ኦኤ ኦ የሚል ድምፅ አለው መሀል ላይ መጣ ገባ። እሺ የለው ስትሉ አያችሁ? አት ኤንድ ኦፍ ቱ ሲለበል ወርድ አልኳችሁ። ስኖው ስትሉ አት ኤንድ ኦፍ ምን ሲለበል ወርድ? ዋን ሲለበል ወርድ። ስኖው በረዶ ማለት ነው። የለው ቢጫ ነው። ቦት ጀልባ ነው። ኦት ደግሞ አጃ ማለት ነው። እንዳለ ኦ የሚል ሳውንድ አላቸው። እዚህ ጋር እና እዚህ ጋር ግን ይለያያል። ቢካዝ የት መጣ ድምፁ የሚለው ይወስነዋል። እሺ ዩአይ እና ዩኢ ኦ የሚል ድምፅ ሊኖራቸው ይችላል። ኦር ዩ የሚል ድምፅ ሊኖራቸው ይችላል። ለምሳሌ ብሉ ስትሉ አያችሁ? ብሉ ስትሉ፣ ትሩ ስትሉ መጨረሻ ላይ ይሄን እናስገባን። ሬስኪው ስትሉ ሬስኪው ማዳን ማለት ነው። አርጊው ጭቅጭቅ ማለት ነው። ዩሲ መጨረሻ ላይ እነዚህ ጋር ኡ የሚል ድምፅ አለው። but this both have an u sound ዩአይም ልክ እንደዛ። ለምሳሌ ጁስ ግን ትወዳለህ ራይት? ዩሲ this is ኡ የሚል ድምፅ አለው። ሱት ስትሉ አያችሁ? ኡ የሚል ድምፅ አለው። ጠቅለል ሳረግላችሁ ምን ተማርን? ቫውል ቲምስ ስንት ቫውል ቲም አለ? 25 እስከ 28 How many have I taught you guys? I have taught you guys around 14 vowel teams. 14ቱን አስተምሬያችኋለሁ። አይ ኖ ብዙ ነው፣ ግን የ5 ቀን ቻሌንጅ ነው የጀመርነው። እንደዚህ ካላደረግን በ5 ቀን ውስጥ ላንደርስ ስለምንችል ይኸውና አሁን አትሊስት 5 አረፍተ ነገር አጽፌ ላስነብባችሁ። ጠብቁ። ሶ 5 ስቴትመንቶች አሉ። ሶ in these 5 statements the ones underlined የተደረጉበት የተሰመረበት ያስተማርኳችሁ አትሊስት ትንሹ አለ። ኦኬ ሶ the first one ምን ይላል? I see a bee. I see a bee in a green tree. I see a bee in a green tree. እንዳለ ኢ የሚል ድምፅ ነው ያለው። ለምን? ደብል ኢ ድምፅ አለው ስላልኳችሁ ማለት ነው። እሺ the second one ደብል ኦ ነው። ኦ ድምፅ አለው። the food is too sweet. the food is too sweet. ዲኮድ ብታረጉት ኖሮ እንዴት ይሆን ነበር? the food ምንድን ነው? ፍኡድ ፉድ፣ ትኡ ቱ፣ ስው ኢት ስዊት። the food is too sweet. እሺ ምግቡ በጣም ስዊት ነው ጣፋጭ ነው እያለን ነው። እሺ I see a bee in a green tree ማለት ትሪ ዛፍ ነው። ግሪን ማለት አረንጓዴ ማለት ነው። ሶ ቢ ንብ ማለት ነው። አረንጓዴው ዛፍ ላይ ንብ እያየው ነው እያለን ነው። እሺ ሺ ላይክስ ቱ ኤ ደብሊው ምንድን ነው ብለን ነበር? ኦ ድምፅ አለው ብለን ነበር አይደለ? ሺ ላይክስ ቱ ድሮ። ድራው ሳይሆን ይሄ ድሮ ነው ማለት ነው። ሺ ላይክስ ቱ ድሮ።
እሺ ይሄን ደግሞ እዩት። the coach is here ኤ አለ ግን አናነበውም። ለምን? ኦኤ በጋራ ኦ ነው የሚል ነገር ቅድም ነግሬያችሁ ነበር። so this one is coach because A is silent and the O sound is at the middle of the word. ስለዚህ ኦኤን አስገባን። ይሄ ኦኤ ሳውንዱ ወይም ኦ የሚለው ድምፅ መጨረሻ ላይ ቢሆን ኑሮ ኦ ደብሊውን ታደርጉ ነበረ። እሺ the coach is here ኮች ማለት አሰልጣኙ እዚህ ነው መጥቷል እያልን ነው። እሺ it is a rainy day አያችሁ rainy ምን አለ እዚህ ጋር ኤዋይ እና ኤአይ አሉ። መሀል ላይ ካገኛችሁት ወይም ፊት ለፊት ካገኛችሁት ኤአይን ታደርጋላችሁ። ነገር ግን የቃሉ መጨረሻ ላይ ምን አለ ማለት ነው ኤ የሚል ድምፅ ሲመጣ ኤዋይ ይገባል ባልነው መሰረት እንደዛ አድርገን ጽፈናል። ሶ it is a rainy day ማለት ዝናባማ ቀን ነው እያልን ነው። ሶ አንዴ ላንብብላችሁ። I see a bee in a green tree. The food is too sweet. She likes to draw. The coach is here. It is a rainy day. ልድገማ I see a bee in a green tree. The food is too sweet. She likes to draw. The coach is here. It's a rainy day. So guys ይህንን ይመስላል ለዛሬ ቀን ያስተማርኳችሁ ቶፒክ። I hope የሆነ ነገር ወስዳችሁበታል ብዬ አስባለሁ። because 14 ምንድን ነው ያስተማርኳችሁ? 14 vowel themes አይደለ? so if you guys are really interested to take online classes or face to face classes አያትና መገናኛ ነው የምንገኘው። በማስቀመጥላችሁ ስልክ ቁጥር ደውሉልኝ። ኦንላይን ክላስ መውሰድ ትችላላችሁ። ይሄ ምንድነው day 3 ነው። 4 እና 5 ይቀራሉ። ከፈለጋችሁ ይሄ ቻሌንጅ ላይ መቀላቀል ወይም ይሄ ቻሌንጅ እንዳያመልጣችሁ ሰብስክራይብ ማድረጋችሁን አትርሱ። እንግሊዝኛችሁን ለማሻሻል ከዚህ የተሻለ እድል አታገኙም። ይህንን እድል በደንብ መጠቀም አለባችሁ። ይህንን ነገር ለማድረግ ደግሞ ቪዲዮ ሲለቀቅ እንዳያመልጣችሁ ሰብስክራይብ ማድረጋችሁን አትርሱ። I'll see you guys on the next video. Have a good one.